ስጦታዎች የሚባሉ 7 ቃላት አሉ። እነሱ ሌላ ጊዜ እኔ የዓለም ብርሃን ነኝ፣ እኔ የሕይወት እንጀራ ነኝ እያለ የተናገራቸው 7 ቃላት አሉ። እነሱም በሌላ ጊዜ እናያቸዋለን። ዛሬ ባለ ራእይ ዮሐንስ ምዕራፍ 22 ከቁጥር 1 ጀምሮ ያለውን የምንመለከተው ማለት ነው። ስለዚህ ዮሐንስ በወንጌሉ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ ብሎ ቃል ሥጋ ሆነ ብሎ ነገረ ሥጋዌን ተናግሯል ማለት ነው። ሲቀጥል ምዕራፍ 3 ላይ ደግሞ ከኒቆዲሞስ ጋር እግዚአብሔር የመሰረተው ምስጢረ ጥምቀት ሰው መጀመሪያ ከእናት አባቱ እንደሚወለድ ከዚያ ደግሞ በውሃ ተጠምቆ ወይም ደግሞ ልጅነት እንደሚያገኝ ተናግሯል ማለት ነው። ሲቀጥል ደግሞ በዮሐንስ ወንጌል ምዕራፍ 11 ላይ ደግሞ እነሆ የሚያምንብኝ ቢኖር ቢሞትም ሕያው ነው ብሎ ከእግዚአብሔር ጋር የኖረ ሰው ቢሞት እንኳን ሕያው እንደሆነ የተናገረበት እናያለን። ከዚያው ቀጥሎ ደግሞ ከ12 ጀምሮ ደግሞ ኢየሱስ ክርስቶስ ከሐዋርያት ጋር ረፈቀ ምስሌሆሙ በድራዝ ዘዲበ ኪሩቤል ይነብር፣ በኪሩቤል ጀርባ የሚቀመጠው አንድም የሚኖረው እግዚአብሔር ከሐዋርያት ጋር ለምግብ እንደተቀመጠ የሐዋርያትን እግር እንዳጠበ ይናገራል። ምዕራፍ 12 13 አንድ ታሪክ ነው ያለው። 14 ላይ ደግሞ ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ የእግዚአብሔር መንግሥት እንዳለች ለሰው ልጆች የተናገረበት ለሐዋርያት የተናገረበት አለ። 15 ላይ ደግሞ የወይን ግንድ እኔ ነኝ ብሎ እናንተ ቅርንጫፎች ናችሁ፣ ቅርንጫፍ ከግንዱ ከተለየ ሕይወት የለውም፣ ሐዋርያት ከኔ ከተለያችሁ ሕይወት የላችሁም። ሐዋርያት ተለው አሰሮ የኔን ዱካ ተከትላችሁ ሂዱ ብሎ ያስተማረ ማለት። 16 ላይ ደግሞ አነ ሰላሜ እሁበክሙ ሰላመ ዚአየ እሐድግ ለክሙ፣ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም አንድ ቀን ሰላም ይሰጣል፣ አንድ ቀን ደግሞ የጥይት ፋብሪካ ከፍቶ እንኩ ተጋደሉ መሳሪያ ግዙ ይላል። ስለዚህ ሰላም እኔ ነኝ ብሎ የተናገረበትን እናያለን። ይህ ብቻም አይደለም፣ ለሐዋርያት መንፈስ ቅዱስን እንደሚልክላቸው ከአንድ ቋንቋ ወደ 72 ቋንቋ እንደሚናገሩ ይልቁንም ደግሞ ምስጢር የሚገልጽ ኃይልን የሚሰጥ መንፈስ ቅዱስ እንደሚላክላቸው የተናገረበት አምላካዊ ቃል አለ ማለት ነው። 16 ላይ 17 ደግሞ በጌቴሴማኒ ጸሎቱን እንዳቀረበና የጸሎት ስርዓት ለሐዋርያት እንዳስተማረ ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ መከራ እንዳትገቡ ተግታችሁ ጸልዩ ብሎ በማቴዎስ ወንጌል ምዕራፍ 26:35 ጀምሮ ነግሯቸው ነበርና በዚህ በዮሐንስ ወንጌል ምዕራፍ 17 እንደምናየው ሲጸልይ ጸሎቱ ደግሞ አንዲት ሐዋርያዊት ዓለም አቀፋዊት ዘላለማዊት ቤተ ክርስቲያን እኔ እና አንተ አንድ እንደሆን እነሱም አንድ ይሆኑ፣ እኛ ንጹሐን እንደሆን እነሱም ንጹሐን ይሆኑ፣ እኛ ራሳችን እንደቀደስ እነሱም ቅዱሳን ይሆኑ እያለ የጸለየው ጸሎትን የምናይበት ነው። 18 ላይ ደግሞ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ በራሳቸው ሐሳብ መጥተው እንደሚይዙ በሞከሩ ሰዓት ከእኔ ፈቃድ እኔን መያዝ አትችሉም ብሎ የነሱን አቅም ያሳየበትና መጨረሻ ላይ ደግሞ እነሆ ራሱን አሳልፎ እንደሰጣቸው የምናይበት ነው። 19 ላይ ደግሞ መስቀል ላይ ወጥቶ ምንድነው ጭፍሮች እንዲህ ያደረጉ፣ ገረፉት፣ አሰሩት፣ ወጠጡት፣ ወጉት፣ ቸነከሩት እያለ መስቀል ላይ ያወጡት እያለ ይናገርና በመስቀሉ ስር እናቱና ሌሎቹ ማርያሞች ዮሐንስ ወንጌላዊ ነበረ። አሁን ዮሐንስ ወንጌላዊ ማለት ይሄ ነው እንግዲህ ጌታ ያጠናቀቀው ጉዞ መስቀል ላይ ነው አይደል? መስቀል ላይ ስጋውን ቆርሶ ደሙን አፍስሶ ዓለሙን አድኗል። መስቀል ስር የተገኘች እናቱ ናት። መስቀል ስር የተገኘ ዮሐንስ ወንጌላዊ ነው። ለዚህም ነው ወይቤሎ ለረዱ ለደቀ መዝሙሩ እንዲህ አለው፣ ነያ እመከ እናትህ እሷ ናት አለው። ወይቤላ ለእሙ እናቱን እንዲህ አላት፣ ልጅሽ እርሱ ነው ውእቱ ረድ ነሰው አይተዋበቱ። ያም ደቀ መዝሙር እናቱን ያዘና ወደ ቤቱ ይዞ ገባ። የእግዚአብሔር አምላክ ስጦታችን ወደ ቤት ይዘን እንድንገባ እግዚአብሔር ይርዳን። እግዚአብሔር የሰጠንን ስጦታ በጎ እሺ ብሎ ከመቀበል የበለጠ ጸጋ የለምና የተሰጠልን ሁሉ አምነንበት እንድንቀበል እግዚአብሔር ይርዳን። በ19 ይህንን ነው ደቀ መዝሙሩ ወደ ቤቱ ይዞ አገባ ነው የሚለው። 20 ደግሞ ዮሐንስ ወንጌል ምዕራፍ 20 ላይ ደግሞ ጌታችን በአብይ ኃይል ስልጣን፣ በራሱ ኃይልና ስልጣን ከሙታን ተለይቶ በመንፈቀ ሌሊት ከሌሊቱ 10 ሰዓት በቤተልሔም ተወለደ። ከሌሊቱ 10 ሰዓት በዮርዳኖስ ተጠመቀ። ከሌሊቱ 10 ሰዓት እነሆ በጎልጎታ ተነሳ። ጥቅስ እናምጣ።
የሉቃስ ወንጌል ምዕራፍ 2 የማቴዎስ ወንጌል ምዕራፍ 2 ላይ በቤተልሔም በመንፈቀ ሌሊት ተወለደ ይላል። የዮሐንስ ወንጌል ምዕራፍ ማነው የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእደ ዮሐንስ ተጠመቀ አጥምቀኒ በማይ ከቤት ቀደስ ማይ በማይ ተመሰማይ አጥመቆ ዮሐንስ ለኢየሱስ ወገሰሶ እንተ ይትገሰጽ እርሱ በውሃ አጥምቀኝ ብሎ ነገረው፣ በውሃ ጠመቀው። ስለዚህ ጥምቀቱን በሌሊት አደረገው። እንደገና ደግሞ በጎልጎታ የተቀበረው አምላክ በድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ አፈር በትኑልኝ ሳይል በራሱ ኃይልና ስልጣን ተነሳ። የማቴዎስ ወንጌል ምዕራፍ 28 2 ላይ ተንሳ በከመ ይቤ ያህሎ ዜ መላእክት ምናሉ ቅዱስ ሚካኤልና ቅዱስ ገብርኤል አስቀድሞ እንደተናገረ ተነስቷል፣ በዚህ የለም ብለው መነሳቱን ብቻም አይደለም። ዋን ኮርኮራ ለይቲ እብን ወነበረ ዲቤ አብይ መልአክ ታላቁ መልአክ ቅዱስ ሚካኤል ድንጋዩን ገለበጥና ኑና እዩ ኑሪው ኑና ተመልከቱ፣ የለም መቃብር ባዶን ቀርቷል አላቸው። ቅዱስ ገብርኤልም እንደዚሁ ተናገረ። ስለዚህ ዮሐንስ ወንጌል ላይ የምናየው 20 ይህንን ነው ማለት ነው። 21 ላይ ደግሞ እንግዲህ በዚህ ሰሞን የሳምንቱ ወንጌል ነው። እነ ጴጥሮስ ወደ ጥብርያዶስ ወርደው አሳ ሊይዙ ሲሉ ቢያጡ እሱ ራሱ ተገኝቶ መረባቸውን በ153 አሳ ሞልቶላቸዋል። 150ው እስከ ዓለም ፍጻሜ ያሉ ምዕመናን ነው። 3ቱ የሥላሴ ተብሎ ተቀምጧል ማለት ነው። በ21 የምናየው ነው። ቀጥሎ ጴጥሮስን ትወደኛለህ ብሎ ከምዕራፍ 21 ቁጥር 15 ጀምሮ ያለው እንደምወድህ አንተ ታውቃለህ ሲለው 3 ጊዜ አለው። መጨረሻ ላይ ግን ግልገሎችን፣ ጠቦቶችን፣ በጎችን አሰማራ አለና ተከተለኝ አለው ይላል። ተከትሎ ሲሄድ ዘወር ብሎ ሲመለከት ዮሐንስን አየው። ቅዱስ ጴጥሮስ ጌታ ሆይ አለው። አቤት አለ። ይህ ሰውስ ምን ይሁን? ምን ቢሆን ይቻላል ሲለው እስከምመጣ ድረስ ቢቆይ ምን አግዶህ አለው። በዚህን ጊዜ ጴጥሮስ ምን አለ? እስከምመጣ ቢቆይ ያለኝ አለው ዜለይት ምወለሞት በማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ አይሞትም የተባለው እሱ ነው ማለት ነው አለና ዮሐንስ እንደማይሞት ቅዱስ ጴጥሮስ ተናገረ ይለናል። ስለዚህ ዮሐንስ ወንጌል ይሄ ነው። ከዚያ ወደ መልእክቶቹ ስንመጣ 1 2 3 መልእክቶች አሉት። የመጀመሪያው መልእክት ቅድም እንዳልነው ወደሙ ኢየሱስ ክርስቶስ ያነጻን እምኩሉ ኃጣውኢነ የኢየሱስ ክርስቶስ ደም ነፃ ያወጣናል ብሎ አምላክነቱን፣ ልጅነቱን፣ ፍቅሩን፣ ደግነቱን፣ ርኅራኄውን ይገልጥና ራእየ ዮሐንስ 3 ላይ ደግሞ ምን ይላል? እነሆ በደጅ ቆሜ አንኳኳለሁኝ፣ የሚከፍትልኝ ቢኖር ወደ ቤቱ ገባለሁኝ፣ እሱ ከኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ አለ ጌታ ብሎ እነዚህ ይናገራል። እነዚህ 4 ናቸው። 5ኛው ራእይ ነው። እንግዲህ ወንጌሉ 1 ነው። 3 መልእክቶች ናቸው። 4 ዮሐንስ ራእይ 5 እነዚህን ጽፏል ማለት ነው። እንግዲህ ወደ ዛሬው መልእክት ስንመጣ ዮሐንስ ወንጌላዊ በእውነቱ እንግዲህ ዮሐንስ ወንጌላዊ በትርጓሜያችን ላይ እንደሚታወቀው እንዲህ የሚል ነገር አለ። ምን ይላል መሰላችሁ? ዮሐንስ ኢየሱስ ክርስቶስን ለመምሰል ሲጥር የነበረ ሐዋርያ ነው ይለዋል። ማንም ኢየሱስ ክርስቶስን ለመምሰል ሲጥር የነበረ ሐዋርያ ነው። በምን? አንደኛ በመልኩ ይመስለዋል። መልካቸው የኢየሱስ ክርስቶስ መልክና የዮሐንስ ወንጌላዊ መልክ ይመሳሰላል። አንደኛው። ሁለተኛ ደግሞ ዮሐንስ ወንጌላዊ በኑሮ ክርስቶስን ለመምሰል ይጥር ነበረ። ስግደቱ፣ አስተምህሮ፣ በጎነቱ፣ ደግነቱ፣ ጽናቱ፣ ርኅራኄው የክርስቶስን እያየ እየተከተለ እርሱን ለመምሰል ይጥር ነበር ይላል። ዮሐንስ ነው። በዮሐንስ ራእይ ምዕራፍ 22 የመጨረሻው መልእክት ላይ ወአርአየኒ ፈለገ ዘማየ ሕይወት ጸዓዳ ከመ በረድ አለ። ከዚህ በኋላ እንደ በረድ የጠራ የሕይወቱ ውሃ የሚፈስበትን ወንዝ አሳየኝ አለ። ልጅነትን የሚሰጥበትን ግብር ገለጠልኝ ማለት ነው። አያችሁ፣ እዚያ ጋር ስለ ጥምቀት ተናግሯል። እዚያ ጋር ስለ ነገረ ሥጋዌ ተናግሯል። እዚያ ጋር ስለ መንግሥተ እግዚአብሔር ተናግሯል። እዚያ ጋር ስለ ክርስቶስ ፍቅር መሆን ተናግሯል። አሁን ላይ ደግሞ ዮሐንስ ራእይ ክርስቶስ ከኛ ቤት እንዲገባ እንደሚፈልግ ተናግሯል። ከዚህ የቀጠለና ደግሞ በክርስቶስ የሚኖሩ ሁሉ የእግዚአብሔር መንግሥት እንደሚያገኙ ተናግሯል። አሁን ላይ ደግሞ ይወጽእ እምነ መንበሩ ለእግዚአብሔር ከእግዚአብሔር ከመንበሩ እግር ይወጣል አለ። ጌትነቱን ይሰጣል ማለት ነው። ምንድን ነው? እነሆ ጥምቀትን እግዚአብሔር ለሰው ልጆች ይሰጣል። ዮሐንስ ወንጌል ምዕራፍ 3 ላይ አማን አማን እብለክሙ ዘይተወልደ እማይ ወመንፈስ ቅዱስ ክለበው ውስተ መንግሥተ እግዚአብሔር እውነት እውነት እልሃለሁ፣ አማን አማን እነሆ እውነት እውነት እልሃለሁ። ዳግመኛ ያልተወለደ እግዚአብሔር መንግሥት አይገባም። ምን ማለት ነው? ከእናት አባቱ በሥጋ የተወለደ በማየ ዮርዳኖስ በአብራከ መንፈስ ቅዱስ የተወለደ 2 ልደት ያለው ሰው ነው ወደ የት የሚገባው ነው የሚለው ወደ እግዚአብሔር መንግሥት የሚገባው ይለናል።
ይቀጥልና ወስልጣን በግው ከበግውም ስልጣን ይሰጣል። አንድም በበግው ስልጣን ከእግዚአብሔር ከጌትነቱ ይሰጣል። ሕዝቅኤል 47 12 ዘካርያስ 14 8 የምናገኘው ቃል ነው። ወይ ውዝ ማእከለ መርህባ ይላል። መርህብ ማለት ሜዳ ነው። በአደባባይዋ መርህብ ማለት ሜዳ ወይም አደባባይ ይለዋል። በአደባባይዋ በስቶ ይፈሳል አለ። በመንግስተ ሰማይ በስቶ ይሰጣል አለ። ወእም አይለፈኒ ውእቱ ፈለግ። አዎ ከመንበሩ ወዲህ ወንዝ አለ። ወእምክኒ ዕፀ ሕይወት ከመንበሩ ወዲህ ዕፀ ሕይወት አለ። መንበር በመካከል ነው። ከምጽአት አስቀድሞ ልጅነት አለ፣ ከምጽአትም በኋላ ትንሣኤ አለ። አንድም ከዕፀ ሕይወት ወዲህ ወንዝ አለ፣ ከወንዙም ወዲያ ዕፀ ሕይወት አለ። ከትንሣኤ አስቀድሞ ልጅነት አለ፣ ከልጅነት በኋላ ትንሣኤ አለ ይልና አንድም እምለፌ ውእቱ ፈለግ ከወዲያኛው ወንዝ ወዲህ ዕፀ ሕይወት አለ፣ ከወንዙም ወዲያ ዕፀ ሕይወት አለ። ከደገኛው ክብር አስቀድሞ የአረቦኑ ክብር አለ፣ ከአረቦኑ ክብር በኋላ ደገኛ ክብር አለ እያለ ቅዱስ ዮሐንስ ይናገራል። ወይ ነብር ፍሬ 10 ወክልኤተ ለአሐዱ ወር ይላል። ለእያንዳንዱ ወር 12 ፍሬ ያፈራል ይልና ምንድነው? በ12ቱ ሐዋርያት ስብከት ይወረሳል ይልና በ12ቱ ስዩማን ቢል አንድ ነው። ቅጠሉም ለአሕዛብ ሰውነት ፈውስ ነው አለ። ተስፋነቱ ለአሕዛብ ሰውነት ነው ይልና ኃጥእ ግን ምንም ምን አይወርሳትም። የእግዚአብሔር ጌትነቱ ታውቆባት ይኖራል። በማን? በመንግስተ ሰማያት። ለምን? በጎ የሰሩ ይወርሷታል፣ በጎ ያልሰሩ አይወርሷትምና የእግዚአብሔር ጌትነቱ የእግዚአብሔር አዋቂነቱ የባህሪው ማንነት ታውቃል። እግዚአብሔርን በሚያመልኩ በምዕመናን ላይ ቁጣ የለም ማለት ሆሩ መባል አያገኛቸውም። አየው፣ እግዚአብሔርን በሚያመልኩ በምዕመናን ላይ ቁጣ የለም አለ። ሆሩ መባል የለም። ባው ውስተ መንግስት ዘላለም ወደ አባታችሁ ቤት ግቡ የሚል ድምፅ እንጂ ወግዱ ሂዱ የሚል ድምፅ የለባቸው የሚልና ክህደት የለም አለ። ምዕመናን እግዚአብሔርን አይክዱትም። ምዕመናን እግዚአብሔርን አይክዱትም። ስለማይክዱት በምዕመናን በኩል ወግዱ የሚባል መልእክት የለባቸውም። ሲያመልኩት ይኖራሉ እንጂ አይክዱትም። ማንን? እግዚአብሔርን። ፊቱን ያያሉ አለ። ባለሟሎቹ ይሆናሉ ማለት ነው ማለት ነው። ስሙም በግንባራቸው ተጽፏል አለ። በገጸ ልቡናቸው ተጽፏል አለ። ስሙም በግንባራቸው ተጽፏል፣ በገጸ ልቡናቸው ተጽፏል ይልና እንግዲህ ሌሊት የለም አለ። ድንቁርና የለም፣ የመብራትን ብርሃን የፀሐይንም ብርሃን አይሹም አለ። ከሰው የሚገኘውን እውቀት አይሹም፣ እውቀታቸው እግዚአብሔር ነውና። ወይ ነግስ ለዓለም ዓለም፣ ለዘላለሙ ነግሰው ይኖራሉ። ወይ ነግሱ ለዓለም ዓለም፣ ወይ ነግስ ካለ ለዘላለም ነግሰው ይኖራል። ወይ ነግሱ ለዓለም ዓለም ካለ ደግሞ ለዘላለሙ ነግሰው ይኖራሉ። የታመነ አካላዊ ቃል ጌታችን ነው። ፈጣሪያችን እግዚአብሔር አብ በነቢያት አድሮ ነቢያትን የሚያናግር ፈጥሮ ይደረግ ዘንድ ያለውን ለባለሟሎቹ ይነግራቸው ዘንድ መልአኩን የሰደደ መንፈስ ቅዱስ ነው ይልና ይቤለኒ እመጽእ ፍጡነ ፈጥኜ እመጣለሁ ይለኛል ይልና ወብፁዕ ማለት አንድም አንድ ወገን ጌታችን የታመነ አካላዊ ቃል ፈጣሪያችን እግዚአብሔር በነቢያት አድሮ ነቢያትን የሚያናግር መንፈስ ቅዱስ ገንዘቡ የሚሆን ፈጥሮ ይደረግ ዘንድ ያለውን ለባለሟሎቹ ይነግራቸው ዘንድ መልአኩን የሰደደ አካላዊ ቃል እግዚአብሔር ይቤለኒ እመጽእ ፈጥኜ እመጣለሁ አለኝ እያለ ዮሐንስ ባለራእዩ ይናገራል። ይቀጥልና ወብፁዕ ዘያዕቅብ ቃለ ተነብዮቱ ለዝንቱ መጽሐፍ፣ በዚህ መጽሐፍ የተነገረውን የሚጠብቅ ሰው ንዑድ ክቡር ነው አለ። ደግ መጽሐፍ ከሆነ በጀመረበት መጨረስ ልማዱ ነውና ብፁዕ ዘያዕቅብ አለ። ይህን ያየው የሰማውን ዮሐንስ ሰገድኩ ቅድሜሁ፣ ሰገድኩ ቅድመ እገሪሁ፣ ይህን ለነገረኝ ለዚያ ለመልአክ ከእግሩ በታች ወድቄ ሰገድኩ ለገለጸልኝ ቢልም አንድ ነው። መቼም መች ለእኔ
እንዳትሰግድ እወቅ አለኝ። ዮሐንስ ራእይ ምዕራፍ 19 ላይ እንዳትሰግድ ብሎ 2 ጊዜ ብሎታል። አሁን እዚህ ጋር ደግሞ መጣ ደግሞ መቼም መች ለእኔ እንዳትሰግድ እወቅ አለኝ፣ የጌቶችህ የሥላሴ ተገዥ ነኝና። የዮሐንስ ራእይ ምዕራፍ 19 አትስገድልኝ አለው። እዚህ እንደገና ደግሞ 22 ላይ ደግሞ እንዳትሰግድልኝ እንዳታደርገው አለ። አሁን እዚህ ጋር እንግዲህ መልአኩ ነው ስህተተኛ ወይስ ዮሐንስ ወንጌላዊ ነው የሚለውን መስገድ ለመላእክት አይገባም የሚሉ ሰዎች መፍረድ ይጠይቃል። እዚህ ጋር ስህተት ቢሆን ኑሮ መልአኩ ዮሐንስን እንዳሰግድልኝ ብሎታል። እንዳሰግድልኝ ካለው አንድ ጊዜ ብሎታልና በሁለተኛው መስገድ የለበትም። ስህተት ከሆነ መልአኩ ማነው ዮሐንስን ስህተተኛ እንለው ነው። እንደገና ደግሞ ዮሐንስ ደግሞ ስህተት መሆኑን ቢያቅ በሁለተኛ የዮሐንስ ራእይ ምዕራፍ 22 ላይ ሁለተኛ ይሰግድለትም ነበረ። ታዲያ እዚህ ጋር ስተት ያለው መልአኩ ላይ ነው ወይስ ዮሐንስ ላይ ነው? እንመጣበታለን። ምንድነው የጌቶች የሥላሴ ተገዥ ነኝና የወንድሞቼ የነቢያት የሐዋርያት ጌቶች የሚሆን የሥላሴ ተገዥ ነኝና በዚህ መጽሐፍ የተነገረውን የሚጠብቁ ሰዎች ጌቶች የሚሆኑ የሥላሴ ተገዥ ነኝና፣ አንድም የወንድሞቼ የነቢያት የሐዋርያት ባልደረባ የሚሆን የሥላሴ ተገዥ ነኝና በዚህ መጽሐፍ የተነገረውን የሚጠብቁ ሰዎች ባልደረባ የሚሆን የሥላሴ ተገዥ ነኝና ኡቂት እስግድ አለው። ለእግዚአብሔር ስገድ እንጂ ኡቂት እስግድ አለው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። አትስገድ የሚለውን በሚቀጥለው አሁን ያለነው የዮሐንስ ራእይ ምዕራፍ 22 ቁጥር 10 ላይ ያለነው ከ10 ጀምረን ስገድ አትስገድ የሚለው ምንድን ነው የሚለውን አብራርተን በሚቀጥለው እንማማራለን። ሰላም እግዚአብሔር ከሁላችን ጋር ይሆነ።